እሺ ተመልካቾች እንዴት ናችሁ? እጃችሁ ላይ 10 ሺህ ብር ያላችሁ ሰዎች በቃ ካሁን በኋላ 10 ብር ነው እሱ ብትባሉ ምን ትላላችሁ? ወይም ባንክ ቤት ውስጥ 10 ሺህ ብር ያላችሁ ሰዎች ቡካችሁ ላይ ከ10 ሺህ ብር እሱ የሚለው ቁጥር ጠፍቶ 10 ብር ብቻ ቢጻፍላችሁ ምን ትላላችሁ? 10 ሺህ ብር ይሸጥ የነበረ ዕቃ ካሁን በኋላ 10 ብር ነው 10 ብር በሆነ ኖት ነው የምትገዙት ብትባሉ ምን ትላላችሁ? እንደዚህ አይነት ሐሳብ ዲኖሚኔሽን ነው የሚባለው። ከብሮች ላይ ዜሮዎችን ማጥፋት ማለት ነው። በኢኮኖሚክስ ውስጥ ከሚወሰዱ እርምጃዎች ከሞኔታሪ እርምጃዎች መካከል አንዱ ነው። ለምሳሌ ገንዘብ ሲያትሙ ሀገራት ለምሳሌ ኢትዮጵያ 200 ብር ኖት አልነበረም። 200 ብር የሚባል ኖት ትፈጥራለች። ብዙ እርምጃዎች ይወሰዳሉ ብር ላይ እና ደግሞ የነበረው ብራቸው ላይ ቁጥሮችን የሚቀንሱና በአዲስ መጠን ደግሞ የሚተኩ እርምጃዎች ይወሰዳሉ። ለምሳሌ ዜሮዎችን ሊያጠፉ ይችላሉ ከብሮቻቸው ላይ። በመቶ የነበሩ በሙሉ አንድ እንዲሆኑ ሊያደርጉ ይችላሉ። ስለዚህ 100 የሚባል ዋጋ በሙሉ አንድ ይሆናል። 100 የሚባል ደሞዝ በሙሉ አንድ ይሆናል። 100 የሚባል ቁጠባ በሙሉ አንድ ይሆናል። ዜሮዎችን ያነሳሉ። በጣም ብዙ ሀገራቶች እንደዚህ ያደርጋሉ። ለምሳሌ ጀርመን ልክ አንደኛው ዓለም ጦርነት አካባቢ ላይ በ1923 ላይ ትሪሊየን የሚባል ማርክ ነበራትና ወደ አንድ ነው የለወጠችው። ትሪሊየኑ አንድ ሆነ ማለት ነው። አዲስ ኖት ይለወጥና ያ ትሪሊየን ቫሊዩ አንድ ይሆናል አርቲፊሻሊ። ግሪክም ሁለተኛ ዓለም ጦርነት ሊጠናቀቅ አካባቢ በ1944 ላይ 50 ቢሊየን የሚባል ነበራት። በጣም ክስረት ስለነበረ ማለት 50 ቢሊየኑን አንድ ብላ ቆጠረች። ሃይፐር ኢንፍሌሽን ላይ ስለነበረች 50 ቢሊየን የሚባል አንድ ወረቀት ነበረ። ብር ብላችሁ አስቡትና አንድ ብሎ መቁጠር ማለት ነው። ዩጎዝላቪያም ይሄ መሰነጣጠቁ ሊመጣ አካባቢ ላይ 1994 ላይ ሲቪል ዋር በጣም ስለነበረ 9 ዜሮዎችን አንስተዋል። ስለዚህ ሚሊዮንን አንድ አድርገዋል ማለት ነው። ፖላንድም በዛው አካባቢ ላይ 1995 ላይ 10 ሺህ ዝሎይትስ የሚባል ገንዘብ አላት። 10 ሺውን አንድ ብላ 4 ዜሮዎችን አንስታለች ከገንዘቧ ላይ። ሮማንያም 2005 ላይ 10 ሺህ ሊ የሚባል ገንዘብ ነበራት፣ ወደ አንድ ለውጣለች። ጋና የነበራት ገንዘብ ላይ 4 ዜሮ አንስታለች፣ ሺን አንድ ብላለች ማለት ነው። ሴዲን የሚባለው የጋና ገንዘብ። ዚምባብዌ በተደጋጋሚ ነው 2006ም 2008ም ትሪሊየን የሚባል ነበር። እሷ 100 ትሪሊየን የሚባል የወረቀት ገንዘብ ነበራት ሃይፐር ኢንፍሌሽን ስለነበረ እነዚህ ዜሮዎች በሙሉ ስታነሳ ነበር። ቬንዙዌላ 2018 ላይ 5 ዜሮ አንስታለች፣ 10 ሺን አንድ ብላለች ማለት ነው። ሴራሊዮንም በተመሳሳይ ሪዲኖሚኔሽን ሰርታለች። ሴራሊዮንም ግን ኔጌቲቭ ኢምፓክት ያመጣባቸው ሀገራቶች አሉ። አንዳንዶቹ ተሻሽለዋል በዚህ እርምጃ፣ አንዳንዶቹ አልተሻሻሉም። አሁን ግን ሪሰንትሊ ደግሞ ያደረገችው ሶሪያ ነች። ከዚህ ቀደም የሶሪያ ኢኮኖሚ ከአልአሳድ አስተዳደር በኋላ ሪፎርም ለማድረግ እየሞከረ መሆኑን አቅርቤላችኋለሁ። አንድ ወር ወደኋላ ብትሄዱ የተወሰነ አንድ ቪዲዮ ልታገኙ ትችላላችሁ። ሪፎርም ለማድረግ እየሞከሩ ነውና ገንዘብ ለወጡና 2 ዜሮዎችን ከቁጥር ላይ ያነሱ። ዛሬ እሱ እናወራለን። 5000 የሶሪያ ፓውንድን 500 ብለው ያዙ። 2000ን 20 ብለው ያዙ። 1000ን 10 ብለው ያዙ። ስለዚህ 2000 ብር የነበረው ሰው አሁን 10 ብር ነው የሚኖረው። 2000 ብር የነበረው 2000 ፓውንድ የነበረው አሁን 20 ፓውንድ በሚለው ወረቀት አቻ ነው የሚሰጠው። 1000 የነበረው 10 በሚባል ነው። 1000 ብር የነበረ አሁን 10 ብር ይሆናል። 2000 ብር የነበረ አሁን 20 ብር ይሆናል እንደማለት ብላችሁ ቁጠሩት። በደንብ አስረዳችኋለሁ። የተለመደ ስላልሆነና ብዙዎቻችሁ ኢኮኖሚክስ ውስጥ ካልሆናችሁ ትንሽ ለመረዳት ስለሚያስቸግር ነው። ሶሪያ ገንዘቧን ለውጣለች። እንግዲህ የአልአሳድ ጦርነት ነበር፣ ረጅም ጊዜ የቆየ ጦርነት ነበር ከ2011 ጀምሮ። ስለዚህ እሱ ጦርነት ሲጠናቀቅ አንድ ሪፎርም እያደረጉ ነበር እና የሶሪያ ገንዘብ የሶሪያ ፓውንድ ነው የሚባለው እና ፓውንዱ ገንዘብ ለውጥ ማድረግ ነበረባቸው። ምክንያቱም የአስተዳደር ለውጥ እያደረጉ ነው እና ትልልቅ ገንዘቦችን ማጥፋት ፈልገዋል። ምክንያቱን ገልጽላቸዋለሁ። ሌላው አንዱ ምክንያት ምንድን ነው? ገንዘቦቹ ላይ ነባር ገንዘቦቹ ላይ ያሉት የአልአሳድ ቤተሰቦች ናቸው። ወረቀቱ ላይ ያሉት ለምሳሌ $2000 ላይ ራሱ በሽር አልአሳድ ነው ያለበት። 2000 እነሱ ፓውንዳቸው ላይ
በሽር አልአሳድ ነው ያለበት ፎቶ ማለት ነው። ስለዚህ የአልአሳድ ሪጅም ስለተነሳ እሱን ገንዘብ መለወጥ ይፈልጋሉ። እሱም አንዱ ምክንያት ነው። 1000 ፓውንዳቸው ላይ ደግሞ ሀፊዝ አልአሳድ ነው አባትየው ነው ያለው፣ የአልአሳድ አባት ማለት ነው። የበሽር አልአሳድ አባት 1000 ፓውንድ ላይ ነበር የነበረው። ትልቁ በብዛት የተበተነው የእነሱ ገንዘብ 5000 ፓውንድ ነው። 5000 ፓውንድ ላይ ወታደር ነው ያለው። የሶሪያ ባንዲራን የያዘ ወታደር ነው በብዛት የተበተነው እሱ ነው። እና እነዚህን በሙሉ አነሱና በጣም ከለሩ የሚገርም አይነት ገንዘብ ፈጥረዋል። አሁን ስንዴ ያለበት፣ ወይራ ያለበት፣ ብርቱካን ያለበት፣ ጥጥ ያለበት ገንዘብ አድርገው ለውጠዋል። ስለዚህ በሶስቱ ምክንያት የለወጡት ማለት የገንዘብ ለውጥ ማድረግ ፈልገዋል። ምክንያቱም ማክሮ ኢኮኖሚ ሪፎርም ውስጥ እንዳሉ ለማወቅ ፈልገዋል። ሁለተኛ ደግሞ ሳይኮሎጂካሊ 2 ዜሮዎችን ማንሳት ፈልገዋል። እነዚህ 5000 የሚባሉ ገንዘቦች ኢኮኖሚ ላይ ኔጌቲቭ ኢምፓክት እንደሚያመጡ ስለተረዱ ማለት ነው። ልክ ነው ልክ አይደለም ሀሳብ እንሰጥበታለን። ከዛ ደግሞ የአልአሳድን ቤተሰብ ከዛ ላይ ማንሳት ይፈልጋሉ። ምክንያቱ እሱ ነው። ስለዚህ ምን አደረጉ? በፊት 5000 2000 1000 ምናምን ነበር የነበራቸው ገንዘብ። አሁን 10 20 50 100 200 እና 500 የሚባሉ ብቻ ገንዘቦችን አስተዋውቀዋል። ይሄ የኢኮኖሚን ጥንካሬ ያሳያል። ባይዘዊ የገንዘብ ይሄ እንትኖቹ መጠኖቹ የኖቶቹ መጠን ለምሳሌ የኢትዮጵያ ኢኮኖሚ 200ን ፕሪንት ሲያደርግ ዋጋ ንረትን ታከል ለማድረግ ሲፈልግ 200ን ጨመረ። ኢኮኖሚ 200 አልነበረም። የአሜሪካ ኢኮኖሚ $100 ጋር ነው ሄዶ የሚቆመው። አንዳንድ ሀገራቶች ትልልቅ ኖት ያትማሉ ዋጋ ንረትን ለመከላከል ስለሚያስቡ ማለት ነው። ስለዚህ ኖቶቹን ትንሽ ማድረግ የራሱ ኢምፓክት አለበት እና አሁን 100 ፓውንድ 1 ፓውንድ ሆነ ማለት ነው። እንደዛ ነው ያደረጉት። 2 ዜሮ አነሱ ማለት 100 ፓውንድ የነበረው መጠን 1 ሆነ። ስለዚህ የበፊቱ 100 ፓውንድ እና የአሁኑ 1 እኩል ናቸው። 100 ፓውንድ ይሸጥ የነበረ እቃ አሁን 1 ፓውንድ ይዛችሁ ስትሄዱ ትገዛላችሁ። 100 ፓውንድ ባንኩ ላይ የነበረው ሰው አሁን 1 ተብሎ ነው የሚጻፍለት። ስለዚህ አርቲፊሻሊ አወረዱት፣ ፌስ ቫሊዩን አወረዱት። የመግዛት አቅሙ ሳይሆን የቁጥር ቫሊዩን አወረዱት ማለት ነው። ስለዚህ ምን ያስባል አሁን አዲሱ ብሔራዊ ባንክ የእነሱ ብሔራዊ ባንካቸውና መንግስት በ90 ቀናቶች ውስጥ የመጀመሪያው ገንዘብና የአሁኑን ገንዘብ እኩል እያቀላቅሉ ለመጠቀም ወስነዋል፣ እስኪለወጥና እስኪያልቅ እና ፎቶ ላይም እንደምታዩት ሰዎች በጥሩ ስሜት አልጀዚራ ሪፖርት ላይ ማለ በጥሩ ስሜት ወደ ባንክ እየመጡ በፊት የነበራቸውን ገንዘብ እያስሩ አዲሱን ገንዘብ ለመለወጥ እንትን እየሞከሩ ነው እና በዚህ በ90 ቀናቶች ውስጥ ለውተው ለመጨረስ ያስባሉ። ስለዚህ 1000 ፓውንድ ይሸጥ የነበረ ዳቦ ካለ አሁን 1 ወረቀት ይዛችሁ ሄዳችሁ ነው የምትገዙት ማለት ነው። 10 በእነሱ 1000 ፓውንድ ይሸጥ የነበረ ዳቦ ቢኖር አሁን 10 ቁጥር ብቻ ያላት ነው ይዘው ሄደው የሚገዙት። 2000 ፓውንድ ይሸጥ የነበረ እቃ ከነበረ አሁን 20 ፓውንድ ወስደው ነው የሚገዙት ማለት ነው። ምንም የተለወጠ ነገር የለም፣ የረከሰም ነገር የለም። ቀለል ያለ ስሜት ለመፍጠር ነው። ለምሳሌ ሜትር ብላችሁ ትለኩ የነበረው ወይ ደግሞ ሴንቲሜትር ብላችሁ ትለኩ የነበረው ሜትር ብሎ መለካት ማለት ደግሞ 1000 ግራም 1 ኪሎ ግራም ነው አይደለም? ስለዚህ 1 ኪሎ ግራም ማለት ይሻላል ወይስ 1000 ግራም ብሎ መጥራት ይሻላል እንደማለት ብላችሁ ቁጠሩት። ስለዚህ 1000 ግራም ከማለት 1 ኪሎ ግራም ይሻላል እንደማለት ነው። ሜትር ከማለት በሴንቲሜትር መለካት ብላችሁ አስቡት። ምንም የተለወጠ ነገር የለም። ርቀቱ ርቀት ነው፣ ገንዘቡ ገንዘብ ነው። ግን የወረቀቱን መጠን ነው የቀነሱት። ይሄ ምን ማለት ነው ካላችሁ ፌስ ቫሊዩ መለወጥ ነው። ስለዚህ አብሮ ብዙ ነገሮች ይለወጣሉ። አሁን ደሞዝ ይለወጣል። በፊት 10 ሺህ ፓውንድ ይወስድ የነበረ ሰው ካለ አሁን የሚወስደው ቁጥር እሱን ቁጥር አይደለም ማለት ነው። ምክንያቱም 500 ስለሆነ 500 ወረቀቶችን የሚወስደው 10 ሺህ ይወስድ የነበረ ደሞዙ 2000 ፓውንድ የነበረ ሰው ሄዶ 20 ፓውንድ የተጻፈባትን ወረቀት ብቻ ነው ተቀብሎ ይመጣው። ዋጋዎችም አሁን አጀስት ይደረጋሉ። 2000 የነበሩ ዋጋዎች በሙሉ 20 ይሆናሉ። 1000 የነበሩ ዋጋዎች በሙሉ 10 ይሆናሉ። ስምምነቶቹም በተመሳሳይ በ1000 ፓውንድ ትሰራለህ ተብላችሁ የተስማማችሁትን ሰውዬ አሁን 10,000 ይባል ወረቀት አትሰጡትም። 10 የምትባል ወረቀት ነው የምትሰጡት። ሁሉም ነገር አብሮ ይለወጣል ማለት። ቁጠባችሁም በተመሳሳይ 1000 ቁጠባ የነበራቸው ሰዎች አሁን 10 ተብሎ ባንኩ በሙሉ ይለውጥና ይጽፍላቸዋል ማለት ነው። ይሄ ግብይትን ቀለል ያደርጋል። ሺህ የሚል ቃል ከመጠቀም አሁን 10 20 የሚል ቃላቶች እንዲጠቀሙ ነው እድል የሚሰጣቸው። ደግሞ የዋጋ ንረት ውዝግብንም ሊቀንስላቸው ይችላል። አሁን 5000 እና 50 5000 እና 500 የተጻፈበት ዕቃ የዋጋ ንረት አስተሳሰባችሁ ላይ ልዩነት አለው። 5000 ማለት በጣም ብዙ እየተጠየቃችሁ እንደሆነ እንድታስቡ ያደርጋል።
5,000 ግን ወደ 500 ሲቀንሱት በቁጥር ደረጃ ግን 500 የሚለው የዋጋ ስሜት ኤክስፔክቴሽናችሁ እንዲቀንስ ያደርጋል። አንዱ የሚደረግበት ምክንያት ይሄ ነው። ለሶሪያኖች ደግሞ አዲስ ገንዘብ እየለወጥን ነው፣ ስለዚህ ለውጥ ውስጥ ነን የሚል ስሜት ይሰጣቸዋል። አሁንም ጥሩ ስሜት አላቸው በአልጀዚራ ሪፖርት ስመለከት። ስለዚህ ሀብት አይደለም እየፈጠሩ ያሉት፣ ግልጸኝነት ነው እየፈጠሩ ያሉት፣ ቅድም እንደምነግራችሁ ማለት ነው። ለምን እንደዚህ ይደረጋል ከተባለ 4 መሰረታዊ ምክንያቶች አሉ በደንብ መመልከት የሚያስፈልግ። አንደኛው ሳይኮሎጂካል ነው። አሁን ሰዎች ስለ ሚሊየን እና ስለ ሺዎች ማሰብ ያቆማሉ ሶሪያ ውስጥ፣ ምክንያቱም ወደ ታች ስለወረደ ማለት ነው። አሁን ስለ መቶዎች ነው የሚያወሩት። ስለዚህ ዋጋ ንረት እኮ እየባሰ ነው፣ ገንዘባችን እየወደቀ ነው የሚለው አስተሳሰብ እንዲቀንስላቸው ያደርጋል ተብሎ ይታሰባል፣ ሳይኮሎጂካሊ ማለት ነው። እንደዚያ የሞኔታሪ ውሳኔ የሚወሰነው ለዛ ነው። ግን የተሳካበትና አልተሳካበት አለ። ለምሳሌ ጀርመን ተሳክቶ ሴራሊዮን አልተሳካም፣ ቱርክ ተሳክቶ ዚምባብዌ አልተሳካም። ግን ለምን የማይሳካው በኋላ ሀሳብ እንሰጥበታለን፣ ምክንያቶች ስላሉት። ሁለተኛው ለስራ እንዲመች ነው። አሁን ይሄ የሺዎች ምናምን የመለዋወጥ ነገር ለመመዝገብ አይመችም፣ ለአከፋፈልም አይመችም፣ ለባንኮችም ለቢዝነስም ለግብርም አይመችም። ስለዚህ እሱን ለማስተካከል ለስራ እንዲመች ነው እንደዚህ አይነት ኦፕሬሽናል ምቹ ለማድረግ ነው እንደዚህ የሚቀነሰው። ሶስተኛው ታማኒነት ለመፍጠር ነው። በተለይ አሁን ሶሪያ ባለችበት ኮንቴክስት ቀውሱ አልቋል፣ አዲስ ጉዞ ጀምረናል የሚል ስሜት መፍጠር ይፈልጋሉ። ስለዚህ ያ 5,000 በእጃቸው ይዞሩ የነበረውን አሁን አይታችሁ ምናልባት ዜና ላይ አይታችሁ ከሆነ አሁን ፎቶ ላይ እንደምታዩት ለመለወጥ በቃ ትልልቅ ላስቲክ ነው ተሸክመው የሚሄዱት ወደ ባንክ። ስለዚህ አሁን ግን መጠኑ ዝቅ እንዲላቸው እድል ይሰጣል። ይሄም ቢያንስ ተአማኒነት እንዲፈጥሩ ኢኮኖሚ ላይ አንድ እድል ነው። አራተኛው ሪፎርም ስለመጀመሩ ለማሳየት ነው። በቃ የፊስካል ስራዎች ተሰርተዋል፣ ይሄ ግብር ምናምን ስራዎች እንደተሰሩ፣ ማዕከላዊ ባንኩ ሪፎርም ላይ እንዳለ፣ በቃ የፋይናንስ ዘዴ መጠቀም መጀመራቸውና ለማሳየት በእነዚህ 4 ምክንያቶች ነው የሚያደርጉት። ግን ዜሮዎችን ማንሳት ብቻ ደግሞ ዋጋ የለውም። አንዱ መሰረታዊ በኢኮኖሚክስ የሚመከረው ምንድን ነው? ከሪፎርም ጋር መገናኘት አለው። ቁጥሩ ስለተቀነሰ ብቻ ምርት ካልተሻሻለ ዋጋ ንረት ሊቀንስ አይችልም። አሁን ዋጋ ንረታቸው ከባድ የሚባል አይደለም፣ አጀስት አድርጓል። ቢያንስ ላለፈው 1 ዓመት ዋጋ ንረታቸውን አጀስት አድርጓል፣ በጣም በጥሩ ደረጃ ላይ ማለት ነው። ግን መቀነስ ብቻውን አይደለም። ቁጥሮቹ ስለተቀነሱ ብቻ ኢኮኖሚ ላይነቃቃ ይችላል። እነ ዚምባብዌ የገጠማቸው እሱ ስለሆነ ማለት ነው። እና አደጋም ደግሞ ይኖራል። በአግባቡ ካልተጠቀሙበት ይህን ዜሮ መቀነስም አደጋ ሊኖሩ ይችላል። ዋጋ ንረት ሊመለስ ይችላል። በተለይ ብር ማተማቸው ከቀጠለ ዜሮዎቹ ተመልሰው ሊመጡ ይችላሉ። ደግሞ ሰዎችም እምነት ሊያጡ ይችላሉ። አሁን በገበያ ውስጥ አንዳንድ ቢታዩ ቪዲዮዎችን ስመለከት አንዳንድ ሰዎች እምነት ሊያጡ ይችላሉ። ምክንያቱም አዲስ የመጣው መንግስት እየሸወደን ነው፣ ቁጠባችን ሊጠፋ ነው። አሁን በፊት በሚሊየን ቁጠባ የነበረው ሰው አሁን ሚሊየን አይሞላም ቁጠባው ማለት ነው። በቃ 10,000 ምናምን ሊሆን ይችላል የሚሆነው። ስለዚህ ሚሊየን ቁጠባ አለኝ ብሎ በኮንፊደንስ የነበረ ሰው አሁን ያለህ ቁጠባ 10,000 ነው ሲባል በራስ መተማመናቸው ሊጠፋ ይችላል፣ በቂ ግንዛቤ ካልተፈጠረ። ኮሚኒኬሽን ኢት ማተርስ የሚባለው ለዛ ነው። ደግሞ ገበያው ላይ ያላቸው እምነትም መሻሻል አለበት። እንደሱ ካልተሻሻለ አሁንም ተመልሰው ወደ ዶላር ፍላጎቶቻቸው ሊመጡ ይችላሉ እና ብር ሊጠሉት፣ የገዛ ብራቸውን ሊጠሉ ይችላሉ። አንዳንድ የሚመከረው ምንድነው ደግሞ የጊዜ ጉዳይ። በቃ ማክሮ ኢኮኖሚ ሳይረጋጋ እንደዚህ አይነት እርምጃዎች መወሰድ የለባቸውም ይባላል። ሌላ ሪፎርምም ከአይኤምኤፍ ጋር የሚደረግም ሪፎርም በጣም ጊዜ ማተር ያደርጋል ይባላል። ዋጋ ንረት መቀነስ ያለበት ወቅት መሆን አለበት፣ ሪዘርቭ ያደገበት፣ እምነት የተፈጠረበት፣ ጥሩ ኦፖርቹኒቲ ያለበት ወቅት ላይ መሆን አለበት ይባላል። ስለዚህ የሶሪያም ማክሮ ኢኮኖሚ ሳይረጋጋ ከሆነ ይህን እርምጃ እየወሰዱ ያሉት አደጋ ሊሆንባቸው ይችላል። እንደዚህ አይነት ልምዶች ስላሉ ለምሳሌ ቱርክ 2005 ላይ እንደዚህ አይነት እርምጃ ወስዳለች። 6-0 ነው ያነሳችው። 6-0 ማለት ሚሊየን ነው። ምክንያቱም 1 ሚሊየን 6-0 ነው ያሉት። ስለዚህ 6-0 አነሳች። ምን ማለት ነው? 1 ሚሊየን የነበራትን ወደ ምን አወረደች ማለት ወደ 1 ሊራ አወረደችው። ስለዚህ 1 ሚሊዮን ተጽፎለት የነበረ ሰው ከዛ በኋላ ባንክ ቤት ሲሄድ 1 ተብሎ ነው የተጻፈለት። 1 ሚሊዮን ይሸጥ የነበረ ዕቃ 1 ነው የሆነው፣ 1 ሊራ ነው የሆነው። ግን ጥሩ ስራ ሰርተው ነበረ። ዋጋ ንረትን ኦልሬዲ ቀንሰው ስለነበረ፣ ብሔራዊ ባንኳ ነፃ መሆን ጀምሮ ስለነበረ፣ የፐብሊክ መተማመን አድጎ ስለነበረ እንደውም ሊራ ተረጋጋ እና አውሮፓ ውስጥ የተሻለ ኢኮኖሚ አላቸው ከሚባሉ ሀገራቶች መካከል ቱርክ መሆን ጀምራ ነበር እና እድገቷ ጥሩ ነው የሆነው። አንዳንድ ሀገራቶች ላይ አፕላይ ሲደረግ ይሰራል። አሁን ለምሳሌ ዚምባብዌ በተደጋጋሚ 2005ም 2008ም
ዜሮዎችን አንስታለች። ከ100 ትሪሊየን የሚባል አንድ ኖት ነበራት ዋጋነትን ለመከላከል ስታስብ ማለት ብዙ ቀንሳ፣ ግን ብር ማተሟ እንደቀጠለ ነበር። ፊስካል ስራዎችንም አልሰሩም፣ ሞኔተሪ ስራውንም አልሰሩም። መጨረሻ ላይ ውጤቱ ሃይፐር ኢንፍሌሽን ሆኖ ጭራሽ ገንዘባቸውን ጥለው በዶላር መገበያየት ነው የጀመሩት። ዶላራይዜሽን ላይ ነው የዞሩት ወደ ዶላር። ስለዚህ ጉዳዩ ዜሮ የመቀነስ ሳይሆን የፖሊሲ ተአማኒነትን መፍጠር ነው። የማይሰራበት አለ፣ የሚሰራበት አለ። ስለዚህ መሆን ያለበት ምንድን ነው? ዋጋ ንረት ሲቀንስ፣ ፊስካል ስራዎች በደንብ ሲሰሩ፣ ማዕከላዊ ባንኩ ተአማኒነት ሲጀምር፣ በተለይ ደግሞ ለፐብሊክ በቂ የሆነ መረጃ ግንዛቤ የሚፈጠር ከሆነ እንደዚህ አይነት እርምጃዎች ፖዘቲቭ ኢምፓክትም አላቸው። ስለዚህ አሁን ሶሪያ የወሰደችው እርምጃ ፖዘቲቭሊ እየታየላት ነው እና ብዙዎቻችሁ ኢኮኖሚክስን ያልተማራችሁ ሰዎች ከብር ላይ ዜሮ ሲቀነስ ምናልባት ኤክስፒሪያንስ አይታችሁ ላይሆን ይችላል። አሁን 2026 ላይ ከጃንዋሪ 1 ጀምሮ ነው አፕላይ ያደረገችው ሶሪያ። ይህንን መረጃ ለእናንተ ለመስጠት ነው፣ የኢኮኖሚክስ መረጃ እንዲሆናችሁ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ክሊር እንዲሆንላችሁ ልጠይቁኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።